ልጋለው ጸበል ተጸብያለው ሶ ላይክ አይ ጀስት ዋንት ቱ ስታርት ኦል ኦቨር ማይ ላይፍ ለምንድነው ፑሽ የሚያደርጉኝ? ይሄ እንደ መገፋት ነው የተሰማኝ። ሶ ተመልሼ መጥቼ ሳስብ የነፍስ አባት የሚባሉት የአያቴ የነፍስ አባት ሕፃን ሆነን የሚጎነትሉን ሰውዬ ናቸው እና ወደ እሳቸው ጋር መሄድ ማለት ኢትስ አ ወርስ ሙቭ ኦልሞስት በቻይልድ ሃራስመንት መከሰስ የሚገባቸው ሰውዬ ናቸው። ቢካዝ የህፃንነት ገና ጉች ጉች ስታደረጉ የሚጎነትሉ ምናምን ናቸው። ይጠጣሉ፣ ሰክረው ነው ከታች ከ4 ኪሎ ጠጅ ቤት አለ ወደዛ ወደ ቤተክርስቲያን እስከሚወጡ ላይ እሳቸው ጋር ነብሴ እንትን ካምን እዛው እኔም ወደ ክለቤ ኢሉዥን ጋዝ ላይ ልጨፍርስ ወደሚል ሀሳብ መጣልኝ። ሄል ነው አምናት እሳቸው ጋር ሊድን ብዬ የምናውቀው የነፍስ አባት እሳቸውን ነው። ወደዛ የሚሄድ እድል የለም። አያቴ እንዳልኳችሁ በጣም ቢዚ ሰው ናት። እኛን ለማስተዳደር ቀንም ደኢን ደአውት ስራዋ ላይ ነው የምታተኩለው። እንደኔ አሁን እንደምነግደው ጠዋት ገቢያዋን ስንት ነው የማመጣው፣ ስንት ነው የምሸጠው፣ ለቤተሰቦች እንደዚህ ለልጄ እኔ የምፈልገውን ነገር ለማሟላት ምናምን የምትለፋ ሰው ስለሆነች በሃይማኖት ጉዳይ ላይ ፕሬዠር አታደርገኝም። ይሄ እንደዚህ እንደዚህ የሚባል ሰው ዘመድም ስለነበረኝ እንዳጋጣሚ እንደዚህ አይነት መጽሐፎችን ፕሮቴስታንት ነው እና መጽሐፎችን ፍላየሮች ምናምን ያመጣልኛል። በጣም ተናድጄ እንደዛ ስንስል በቃ ሱቅ ስቀመጥ የእሱ የሚልክልኝ ሪሊ በቃ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰዓቱ ጌትነት፣ አምላክነት፣ ፈጣሪነት የሚለው ነገር ሳምቲንግ ያው ከጀመራችሁት መድኃኒዓለም ጽዋ አንስቶ በቃ መድኃኒዓለም ኢየሱስ የሚለው ነገር ለእኔ እሰቼን የተወለድኩበት ቀን መድኃኒዓለም ነው። ስለዚህ ስለ ኢየሱስ ሲያወራልኝ እሱ ዋት እንደዚህ ነው እንደ ፕሮቴስታንት ቤቴ መዝሙር አለ። ዘመዶቻችንም ሀፍ ፕሮቴስታንት ሀፍ ኦርቶዶክስ ናቸው። ሙስሊም እኛ ዘራችን ውስጥ አይዶን ነው ምናልባት ኤንሸንት ሂስትሪ ካልሆነ እኛ ዘር ውስጥ ክሎስ ምነት የማውቀው ሙስሊምም የለም በዘመድም። ፕሮቴስታንትና ግን ክርስትና ኦርቶዶክሶች ውስጥ ሁለቱም አሉ፣ አሁንም አሉ። እኔ ነኝ እንጂ ወጣሁት። ሰው ፕሮቴስታንት እምነት ኤክስፖዠር እናገኘው በጣም ተደሰትኩ። በዛን ደግሞ እንደ ልጅነት ስሜት ኩላሊቴን ያመኝ ነበር እና የሆነ ጊዜ የፈውስ ምናምን ፕሮግራም ይዘውን ሄዱ። እስቲ ሊያቸው ምናምን ቸርች እንትናችሁን ደብሮኛል ወክ እናድርግ ምናምን ብዬ ወክ እናደርጋለን። ያው ከ4 ኪሎ ወደ 6 ኪሎ ማለት ነው። ከዛ ቸርች ገባን ምናምን ፈውስ ፕሮግራም ሳይ ምናምን ቀኔ ግን ከልቤ ጸለይኩኝና እንደ አጋጣሚ ኩላሊቴ ተሻለኝ። ኢቨን መውለድ አትችይም ምናምን ደረጃ የደረሰ ሕክምና ስለነበር አይሴ this is the religion እኮ በቃ ሃሌሉያ በቃ በአንዴ ፕሮቴስታንት ሆንኩኝ። ትምህርቱን ጀመርኩኝ፣ ደህንነት ተማርኩኝ፣ ጥምቀቱን ተጠመቅኩኝ። ብዙ ሰዎችን በአደባባይ የወጣው ኢየሱስ ጌታ ነው። ኢየሱስ ያለኝ ፍቅርም ልዩ ስለሆነ በቃ በጣም መጽሐፍ ቅዱስን የማንበብ እድል አገኘው ማለት ነው። መጽሐፍ ቅዱስን በጣም አነባለው፣ እነሱም ያስተምሩኛል። ደቀ መዝሙር አልፎ መጀመሪያው ደህንነት ነው፣ ከዛ ደቀ መዝሙር፣ ከዛ እያለ ነው ትምህርቱ የሚቀየረው እና እኔ ኢቭን እስከ ቴዎሎጂ ወደፊት መማራለሁ ብዬ አስብ ነበር። በጣም መጽሐፍ ቅዱስ ላይ ያለኝን እውቀት በጣም ዴቨሎፕ እያደረገ ስለመጣ ሶ the problem is now ብዙ ባነበብኩ ቁጥር ብዙ ጥያቄዎች ይመጡብኛል። ዳስ ወን የመጀመሪያ ሪሌሽንሽፕ ስለነበረኝ የማያምን ሰው ጋር የመጀመሪያ የወለድኩት ልጅ ስለነበረ እዛ ጸልዩለት ብዬ ሲሄድ ነው የኛ አሰራር አለው ምናምን። ምንድን ነው አሰራራቸው? ኪሬሶ ነብስ ለመዳናውንም እኔም የመጀመሪያ እዛ ጋር ከልክለውኛል። እነዚህ የቱን አይፈቅድም አውርተንበት ተማክረን ምናምን አሉ። ሲሪየስሊ ነው ሀብ ቱ ሪድ እነሱን ዲስፕሩቭ ለማድረግ ይላል አይልም የሚለውን ከመጽሐፍ ቅዱስ ፍለጋ ቢኮዝ 66ቱ መጽሐፍ ቅዱስ ሊሚት በቃ በዚህ መጽሐፍ የጨመረም የቀነሰም ስለሚል ከዛ ከሁለቱ ነው በቃ ሲሪየስሊ የሚለው በጣም ኮንሲደር አድርጌ ነበር የምወስደው ሙሉ መጽሐፍ ቅዱስ እንዳዲስ ማንበብ ጊዜም ስለነበረኝ እንዳጋጣሚ ነርሲንግ ኮሌጅ ገባሁኝ። ነርሲንግ ኮሌጅ ገብቼ ነው ይሄ ነገር ያደረገው እና የሁለተኛ 1 ዓመት ከግማሽ አካባቢ ነበር የመጀመሪያ ልጄ ስወልድ እቤት ነበር። እቤት ውስጥ ባለው ሰዓት ጋድ ቻንስ ቱ ሪድ ባይብል ቀንም ሌሊትም በቃ የራስጌ መብራት በየሄድኩበት መጽሐፍ ቅዱስ ነው የምደበድበው ለእነሱ የሚለውን መልሶችን ለመስጠት። ሞር ኮንሲደር ሳደርግ የሀሰት ትምህርቶቻቸው ማጋለጥ ጀመረ። ግልጽ እየሆነልኝ መጣ። ሴት ልጅ ምን አይነት መሆን እንዳለባት የሚገልጸው እዛ ጋር የማያቸው ነገሮች እነሱ ህብረት ያደረጉት የትኛውን ህብረት ነው? ኢየሱስ ክርስቶስ ራሱ ስሙ ማን ነው? እውነተኛ ስሙ ነው ወይ የሚጠራበት? ስሙ ኃይል አለ እንድን አለ ደሙን ምናምን የምንላቸው ነገሮች እውነተኛ ነገር ኢቨን ፈጣሪ የመጀመሪያው የብሉይ ኪዳን ፈጣሪ ነው ወይ? እንደዚህ አይነት የማነባቸው ነገሮች ታሪኮች ወደ በኋላ ከአባታቸው የሚወልዱትን የማይቀስፍ የሚመለከት ሲፈልግ ከአባታቸው ወልደው ምንም አይመስለው ይተዋቸዋል። እዛ ጋር ግን ለምን ጽዋ እንትኑ አለፋችሁ ብሎ ደግሞ ይቀጣቸዋል።
ቅጣት ማለት ነው። በእንትን ውስጥ በላይክ ታቦት አካባቢ ላደረጉት ነገር ማርያም የሙሴ እህት እንኳን ለምጽ አርጎባታል ምናምን። ግን እዚህ ጋር አንዳንድ ቦታዎች ሲፈልግ ኢጎይስቲክ የሆነ ነገር እየሆነ አገኘሁት እና ኢየሱስ ክርስቶስንም ይሄ የዚህኛው ፈጣሪን መጀመሪያ ይሄኛውንም ሰው እንደ ሰውነቱ ሰው ነው በቃ ብዬ ያስኩትኝ ማለት ነው። ሰው ነው ግን እነዚህ የሚያወሩትን ነገር እነሱን ዲስፕሮስ ለማድረግ ደግሞ የዛን ሰዓት እንደዛ ብሎ መናገር በጣም አስቸጋሪ ነው የሚሆነው። ቢኮዝ ትክክል አለባት ሴጣንም እያሉ ነው በጥያቄ የተነሳ ወይ ጸበልን ውሰዳት ትላለች አያቴ። እንደዚህ አይነት ነገር ፕሮቴስታንትም ገብታ እንደዚህ አይነት መመርመር ላይክ ዊርድ ነው። በእንትኖች ስትታዩ በቤተሰባዊ ዊርድ ነው የሚባሉት ያማታል አይነት ነገር ማለት ነው። ከዛ በኋላ ላይክ ምን ሆነ እኔ ከቤተሰብም አውትካስት መደረግ ጀመርኩ ማለት ነው። ከቤተሰብም አውትካስት በኋላ ደግሞ ምንድነው የሚመጣው ፕሮቴስታንት ኢቭን አማኝ መሆኑ በሰፈራችን ላይክ ማመን ከበዳቸው። አዲስ እንዴት ፕሮቴስታንት ሆንሽ የሚሉት ጥያቄዎችን እነሱ ነበረ። ከዛ አውት ጎይንግ ነኝ ብዙ ሙልባቸው ቦታ ከሃይማኖት ጋር ሪሌት የማያደርጉ በጣም መዝናናት የምወድ ልጅ ነኝ እንዳልኳችሁ ምናምና ስብስብ ካልኩበት ቦታ ነው እንደገና ድጋሚ ማንበቢው በጣም ሌላ ታሪክ መፍጠር ጀመረ። አሁን ምን ብዬ ነው የምጠይቃቸው? ከዛ ፓስተሮቹ ጋር ሚሄድ ጀመረ። ፓስተሮቹን እየደወልኩኝ ይሄ ጥያቄ አለኝ ይሄ ጥያቄ አለኝ፣ ህብረት ከምናደርግባቸው ቦታዎች ይሄ ምንድን ነው የሚለው እያንዳንዱ ነገር ይሄ ነው ወይ ይሄ ነገር እንደዚህ ነው ወይ እያንዳንዱ ነገር መጠየቅ ጀመርኩኝ። ሰው የመጀመሪያ ጥያቄ የነበረው እንዳልኳችሁ የፈጣሪ ኤግዚስተንስ ነው። ስለዚህ ኢቭን ያ ሁለቱም ላይ ያለው ኤግዚስት የሚያደርጉት ሁለት ካራክተር ያላቸው ሁለት ባህሪ ያላቸው አምላኮች ሊኖሯቸው እዚህ ጋር የምናየው ስዊት አዛኝ ኬሪንግ ለሰው ልጅ የሚሞት ደሙን የሚያፈስ ደሙን ስጋውን ለበላ ደሙን የጠጣ ወደፊት ተስፋ የሚሰጥ እመጣለሁ ወስዳችኋለሁ መንፈስ ቅዱስ እልክላችኋለሁ መንፈስ ቅዱስም ራሱ የሚላክ ነገር ነው ሰው ላይ ዶንት ፎርጌት። ይሄኛውም ደግሞ ተልኮ ነው ከአባቱ የሚላላኩ ደረጃ አላቸው። ያ ሩድ የሆነው መጀመሪያ ላይ ያለው የሚፈልገውን እንትን የሚያደርገው ይልካል ደግሞ ከዛ ደግሞ ሶስቱም ነበሩ እዛው ጋር ላይ ሜክ ሴንስ አድርጉ የሚለውን ብዙ መጽሐፍቶች ማንበብ ነበረብኝ። ከዚህ ጭንቅላቴ ትንሽ ሰፋ ማድረግ ነበረብኝ። ደሳይኔ እንደ ሲል የሚል የታቦተ ጽዮን ፍለጋ ጽዮን ጽላቱ ካለ ወትስ ጎናን የትኛው ቦታ ነው ያለው ምናምን በሚል እሱ መጽሐፍ በጣም ሀልፍፉል ነበር። ቢካዝ እዛ ውስጥ ብዙ ታሪኮችን ይነካል። ስለ ክርስቲያኒቲ ኢን ጀነራል ሪሰርቾችን ስለ ክሩሴድ ያነሳል። ብዙዎችን የሚያነሳበት ታሪክ ነው እና የ500 ምናምን ፔጅ ነው የሚያክለው። በአማርኛው ግን ሽሪንክ አድርገዋት በጣም ትንሽዬ መጽሐፍ ናት እና ካለም ሲጨርስ ጸሐፊው ኢትዮጵያ ነው የሚኖረው የሚለው ነገር አለ። ስለዚህ በእንትን የሚታዘ ጥንጥዬ የሆነ አምላክ አደረኩት ማለት በቃ ውስጥ የሚያዝ ሊሚትድ የሆነ አንዱ የሚሰርቀው አንዱ የሚሸሸው አንዱ ላይ ላይክ ስፒኒንግ ማሄድ። ያንን መጽሐፍ ስጨርስ ደግሞ ሌላ የኦርቶዶክስ መጽሐፍቶች ላይ እንትን ሪፍሌክት ማድረግ ጀመርኩኝ። ስለ ህማማት ብቻውን የተጻፈ መጽሐፍ አለ ህማማት የሚል እሱን ስለ ብዙ መጽሐፎችን ኢንጀነራል በኦርቶዶክስ ቤተክርስቲያን ሊረዱኝ የሚችሉትን መግዛት ጀመርኩኝ። ብዙ ማንበብ ቀጥ ቄሶችን ማዋራት ጀመርኩኝ። መጠይቃቸው ጥያቄዎች እንዳለ ሞር አያስክ ምነው ባልጠየቅኩኝ ነው የሚያሰኘው። ራሴን አገኘው ባልኩ ጊዜ ጭራሽ እጠፋለሁኝ። ሞር አያስክ ስለ አንድ መጽሐፍ ይዞኝ ሌላ ቦታ፣ አንድ ጥቅስ ከጠየቁ ይዞኝ ሌላ ቦታ ነው። አዲስዬ የማታውን ሰለምቲውን ጋብዥልን አምባራል። አዎ ጊዜ ሲኖረው ኦልሬዲ ገና አዲስ ነው። ትንሽ ተንፈስ እመጣለሁ ብሎናል። ተዋውቀነዋል። ኢንሻላህ ደስ ይለናል ቢመጣ። ሰው በማንበቡን ቀጠልኩኝ ማለት ነው። ታብታብ አታረጉም እንዴ? የኔን ታሪክ እኮ ድጋሚ እየነገርኳችሁ ነው። ችግራችሁ ምንድን ነው? ይሄ በቃ ባነ ኖ በቃ እዚህ ጋር ይበቃችኋል። በቃላችሁ ይዛችሁታል። ምንም አልያዝ ነው። ይህንን ዛሬ ያፍራሹን አልያዝ ነው። መሀል መሀል ላይ ያለውን ስለማታገኙት እዚህ ጋር እናቆመውና ሌላ ጊዜ እነግራችኋለሁ። ብኮዝ ታብታብ እያደረጋችሁ ስላልሆነ እኔም እንዳልዳከም ቀጢ ንግስት እናንተ ታብታብ አድርጓ። ታብታብ ካረጋችሁ ብቻ ነው የምንቀጥለው። መስማት ፈልጋለሁ ያላችሁ ሰዎች ታብታብ አለ። ጭራሽ ሳላ ኮሜንቱን ዘግቼ ማርያም ቀጢ እንዴ ታብታብ አድርጓ። ታሪኬን እየነገርኳችሁ ፍሮም ዘ ቢጊኒንግ እስካሁን። እሺ ምን ጋር ደረሳችሁ? ኤሌመንተሪ ጋር በደንብ አልነገርኳችሁም እንዴ? ነገር አክስቴ ሌላ ታሪክ ላይ
በዘሬም የለም ያልከው ልጅ እኔ በዘሬም አሁን እንደዚህ አይነት ስራ የሚሰርም ዘመድ የለኝም። አሁን የለጠፍከው ማለት ነው። በዘሬም ያንተን ዘር አታሰድም። ስለ አሁን የጻፍከውን ነገር ስራ አንተ ታውቃለህ። ታብታብ ሼር ኮፒ ሊንክ አድርግ። እሺ ቀጥይ። እሺ ኦኬ 500 ሰው እንኳን ነበረ። አሁን 114 ሆናችኋል። በጣም ቦሪንግ ነበረ ታሪኩ መሰለኝ። አውሪ እሺ ኢትስ ቦሪንግ ማለት ነው። ሼር ኮፒ ሊንክ እያደረጋችሁ አይደለም? ሞር ዲቴል እየነገርኳቸው ነበረ። ሞር ዲቴሉ አልጣማቸውም። በቃ ላይ ሞቅ ሞቅ ያለውን እንደ ጴንጤ ቸርች ሀሌሉያ ምናምን አስብዬ ላይ እንትን ካላስባልኳችሁ ሼር አታደርግ ታታታደርግ በስሜታችሁ ገብቼ ካለካኳቸው ጫወት በስሜታቸው ቴክኒኮች ልጠቀም። ኦኬ ኢንሻላህ እንቀጥላለን። እያደረግን ነው። ቴንኪ ሶ ማች አመሰግናለሁ። የቲክቶክ የፕላትፎርሙ ጉዳይ ስለሆነ ታብታብ ሼር ኮፒ ሊንክ ምናምን ይወዳል እና ታሪኬን ስቀጥልላችሁ ምን ጋር የቆም ነው? እውነት የተከታተለ ሰው የቆምንኩበትን ቦታ ይነግረኛል። ምን ጋር የቆም ነው? የተቆምኩበትን ጻፉልኝ። አንድ ሰው አቴንሽን ሰጥቶ የሰማ ሰው ምን ጋር የቆምኩት? ማሚላ ሰላም አለይኩም። አልሰማማ። እሺ ምን ጋር የቆምኩት? እንግሊዝኛውን እነግራቸዋለሁ። አሁን መጣሁ ወላሂ ታቦቱ ጋር ቆማ ጎበዝ ያንን ሪሳ አመሰግናለሁ። አትሊስት 3 ሰው እየሰማ ነበር። ኦኬ ሰው ስለ ታቦቱ ሪሰርች ማድረግ ቀጠልኩኝ። ከዛ በኋላ እምነቱ ላይ ያሉትን አላወቅኩትም ነበር። እንዳሁን ወደዚህኛው እምነት ማይ ኤክስ ሀዝበንድ እንዳጋጣሚ ሆነው የኦርቶዶክስ እምነት ተከታይም ስለሆነ ፕራክቲሶቹንም ስለሚያደርግ ቤተክርስቲያን ስለሚመላለስ ምናምን ቤተሰቦቹን ቆራቢዎች ምናምን ስለሆኑ ምናምን ኤክስፖዥሩ አለኝ። ድጋሚ ይህንን ሃይማኖት ለምን ቼክ አላደርገውም የሚል ማለት ነው። የዛኛው ፖዝ ሆነ። ከፓስተሮቹ ጋር ያለው ጥያቄና መልስ ሊመለስ ስላልቻለ ፖዝ አደረጉት። የሚጠይቃቸው ኮርኮር ጥያቄዎች እነሱን ከኔ እያሸሸ አራቃቸው። ጭራሹኑ ሞራያስ ሞር ራንዌይ ሲሆኑ መንፈስ ቅዱስ ስላልገለጠልሽ ነው፣ ጸልይበት። ይህ ጥያቄ በመንፈስ ካልሆኑ አይገባም፣ ስለማይገባሽ ሆነው ለዛ ነው ሰው ሎ ከዚህ ያነበቡትን ሊሚትድ በሆነ መጽሐፍ ብዙ ነገሮችን ማብራራት አለመቻሉ ትንሽ አዘንኩኝና ወደዚህኛው ጋር ለማወቅ ብዙ መጽሐፍቶች እንደዛው እዚህ ጋር ማወራችሁ ኤክሳስ በንዲ አሰፕሩቭ የተቀመጡ በጣም ብዙ መጽሐፍቶች ስላሉ ማለት ነው። ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን በሮች ላይ የሄድኩ የመጋዛቸው መጽሐፍቶች በጣም ብዙ ነበሩ። ሰው እየሰበሰብኩ አነባለው ምናምን። እንዳጋጣሚ እዚኛውም ጋር የነብስ አባት ስላገኘን መጠየቅ ጀመርኩኝ ስላስተምሮቱ ምናምን ነገር ወጥተላኪን ዲቴል ይሄ ማለት ምን ማለት ነው? ብዙ የሚበረታታው የትን መጽሐፍቶችን ነው። መጽሐፍ ቅዱስ ላይ ሞር ፎከስ አያደርጉልኝ ምናምን። ሰው የምጠይቃቸው ጥያቄዎች ሽሽት ናቸው። አለፍ ካለም እኛ ልሽን አልተቀበልሽም አዶንጓነ ኮል ቅድም ብዙዎቹ የሚሉት ማትሰሚ ምናምን ድዘርፍ የማላረግበት ቦታ እንደሆነ ስለ ሃይማኖቱ ከማብራራት ይልቅ ፐርሰናል ኢንሰልቶችን ያደርጋሉ ማለት ነው። ፐርሰናል ኢንሰልት ማለት በህልውናችሁ ላይ እኔ ጭንቅላቴ የጠበበ ሆኖ አይደለም። የነሱ የማብራራትን ችግር ምንም ላረጋቸው አልቻልኩም። ስለዚህ እነሱንም ሃይማኖታቸውንም ሁለቱንም ሃይማኖት ሁሉንም ፓስተራቸውንም ቄሶቹንም እዛ ጭፈራቸውንም መልስ ሊሰጡለት የማይችሉ እዚህ ጋር እኔ ምስል የሚባለውን ሴንስ ራሱ መስለን እየሳል ነው ብለው የነጭ ምስል ላይ ቆሜ መጨፈር መጸለይ አልችልም። እሱንም ታውኩት። አትሊስት እውነት ካለ ስለ ታቦቱም የተለያየ ሪፕሊኬት የተደረጉበትን ሂስትሪ ኤንድ ሃይማኖቱን መጽሐፍቶችን ማንበብ ሰው ላይ ግን ሂስትሪ ወን ዲድ ዴይ ሪፕሊኬት ማድረግ የጀመሩት የመጀመሪያውን ጽላት ሰው ላይ ኢዝ ኢት ኢቨን ኤግዚስት እና የሚሉትን ኪሬስ ያደረገኝ ነበረ። መጽሐፍቶችን እዛ ላይ ያነባለው። እሱኛውም ላይ የምናየው ነገር ላዩ ላይ የተጻፈው ነገር ምንድን ነው ስል ጽሁፍ ነው። 10ቱ ትእዛዛት ናቸው የተጻፉት ሰው። ከዛ ደግሞ በአዲስ ኪዳን መጥቶ በልባችሁ እናንተ ራሳችሁ ቤተክርስቲያን ናችሁ ካለ በኋላ እንደገና ያንን ነገር ተሸክመው መሄዱ ለእኔ ነሰሰርሊ ወዝናር ኦኬ አጌን ለእኔ ነው ማወራችሁ። ሁለቱ አይሄዱ
ምስልንም አልቀበልም። ያንንም ተሸክሞ ከሚሄደው አሁን ድነናል ከሚለው አካል ኮንኩ። ሶስተኛ ደግሞ ኢየሱስ ክርስቶስ እውነት ካዳነን ስትል እንደ ሴት እኔ ይህንን ሁሉ ፔን የሚሄደው ለምንድን ነው? ወደ ነበርንበት ፍጥረተ ሔዋን ለምንድን ነው ያልተመለስኩትኝ? ሊመልሰኝስ ካልቻለ ታዲያ የእሱ መሞት ምኑ ነው? ለነፍስ ነው ከተባለ ለነፍሴ መዳኗን ማረጋገጫ እዚህ ላይ ባለሁበት ምንድን ነው ማረጋገጫ? ከቃላት ውጭ ወደ ፕሩፍ ደምና ስጋ መብላት የሚባለው ነገር ምሳሌ ነው ከተባለ ሁለቱንም ደግሞ አይሄድም ለሁለቱም ለእኔ ቢካዝ የሰውን ደምና ስጋ በልቶ ሰው ልጅ ይድናል ማለት ራሱ ሆሪፋይንግ ከጊዜ በኋላ ለእኔ ሲት የማያደርግ ለሀሳቤ የማይስማማ እየሆን አገኘሁት ማለት ነው። ሰው ወደ መጀመሪያው እንደገና አዲስ ወዴት እመለሳለሁ ማለት ነው። እዛ ፍጥረት ላይ ዋሌይኩም መሰላም አዳምና ሔዋን ፍጥረት ለሶስተኛ ጊዜ መጽሐፍ ቅዱስን ያነበብኩ ጊዜ 81 አሃዱን አነበብኩ፣ 66ን አነበብኩ በተለያየ ቤተ እምነት። ከዛ በኋላ አሁን ብዙ መጽሐፍቶችን አነበብኩ። ኢንጀነራል በፕሮቴስታንትም ያለ በዚህኛውም ያለ በታሪክ ላይ ክርስትናና ኢትዮጵያ ታሪክ ላይ አነበብኩ። ሁለቱም ሳነብ ያገኘሁት ነገር ምንድን ነው? ሁለቱም የሚያስማማቸው ትሪኒቲ ኮንሰፕት ሆኖ ሳለ ዋይ የመጀመሪያው ፈጣሪ አንድ ነው ተብሎ በብሉይ ኪዳን ተነግሮ አሁን ላይ በአብ ወልድ መንፈስ ቅዱስ እያጠመቃቸዋቸው ደቀ መዛሙርት ያደርጓቸው ብሎ የአብ ወልድ መንፈስ ቅዱስ አካላቶች የሚባሉ እንዳሉ እነዛ ደግሞ አካላቶች እነማን ናቸው? እኔና አብ አንድ ነኝ ካለ አብና እሱ አንድ የሆኑበትን አካል የዛን ጊዜ የነበረውን አብ እንደዛ የሚያደርግ ከሆነ ሹዳ አክሰፕትት ነው አክሰፕት ማድረግ አለብኝ ማለት ነው። በብሉይ ኪዳን ላይ የነበረው ያ ሆሪፋይንግ ምንም አይቶ እንዳላይ ሲፈልግ ደግሞ አይቻለሁ ብሎ የሚነሳ አዳም የት ነህ? እሱ ራሱ የት ነበረ ፈጣሪ? ለእኔ በጣም ያ ራሱ መልስ የለውም። ካየ ፈጣሪ እኮ ሁሉ ነገር ኦል ሲንግ ከሆነ ለምን ወይዚ ኮሊንግ አፕሩቭ ለማድረግ እሱ እያየው እንደሆነ እንዲናዘዝ እንዲነግረው እሺ ተናዘዘ። ኃጢአቱን ይቅርታ ለምን ሳያደርግለት መሬት ቆፍረ ምናምን ተብለ ከሴት እንደገና ከርሲንግ እርግማን ረጋሚ ሆነ ማለት ነው። ሲረግማቸው ምናምን ሶ ላይክ ኮንፊውዚንግ ግራ የሚገባኝ ፓርት። ስለዚህ ዘፍጥረት ላይ መጀመሪያ ክሬሽን ሙሴ የጻፈው መጽሐፍ የሙሴ ድርሰት ነው አሉ። ከዚህ ፈጣሪ እንደዚህ አይነት ግራ የገባው ሊሆን አይችልም። ሲጀመር ወንድና ሴት አረኳቸው ይልና ሲጨረስ ደግሞ ለወተት ቨርስ ላይ ሄድና ከአጥንቱ አወጣናት ይላል። ዲሳይድ አንዱን ዲሳይድ አድርገ ተራኪ ከሆነ አንዱን ለምን ሙሴ ራሱ በቃ ጽፋቱ መናደድ ጀመርኩ። የሙሴ መጽሐፍ ነው ብዬ የሚያሰብኩኝ የፈጣሪ ነው የሚለው ወጣው። የሙሴ ድርሰት ነው። ሙሴ የሚባለው አካልስ አለ ወይ? በዘመኑ ነበረ ወይስ እንደዛ ድርሰቶች ደግሞ ትክክለኛ ድርሰት ናቸው ወይ ወደሚል በዚህ የጂዎቹን ደግሞ ያለውን አስተምሮቶች ማለት ያህዌ ብለው ነው የሚጠሩት እዚህ ጋር። ይሄኛው ደግሞ ከዛ እግዚአብሔር ላይ እኔ ላይ why even a lot of names in once እዛ ሌላ ሲሉት እዚህ ጋር አዲስ ለሁለት ተስማምተው ስም ማውጣት ከዛ getting lost more and more እየጠፋው ነው የሄድኩት። the more እነሱ ኤክስፕሌን ለእኔ በሚያደርጉበት መንገድ the more እየጠፋው ነው የሄድኩት። ስለዚህ አብ ወልድ መንፈስ ቅዱስ እዚህ ጋር የተባሉት እዛ ጋር ነበሩ የሚባለው ምሳሌ ጋር መሄድ ነበረብን። ሶስቱ ሽማግሌዎች የነበሩት ለአብርሃም ጋር የነበረው ነገር ምን ይመስል ነበረ? ዲስከሽን ያደረጉት እነዛ ሰዎች ሰው ሆኖ ፈጣሪ ሆነው ምግብ በልተው ሄደው ምናምን የሚለው ዳዚት ሪሊ ሰዎችን እሱ ወርዶ እንደዛ የማድረግ ፈጣሪ ከሆነ የማድረግ እንደዚህ የመብላት የመጠጣት ባህሪ ካለው ላይክ ኢትስ ዊርድ ራይት። ከዛ ደግሞ ይቀጥላል። ወደዚህኛው ጋር እየመጣው ስመጣ ለፈለጉት ማለት ነው አንዱን ይወዳል አንዱን ጠላው ይላል። አንዱን ይወድና አንዱን ይጠላል። ከፈለገ ደግሞ ይሄድና ሲፈልግ ማለት ነው ሙዲ ነው ማለት ነው ሙዱን ይጠብቃል ማለት ነው። ለእኔ ሙዲ የሆነ ነገር እንዴት ኮንፊውዚንግ ራይት። ብዙ ልጠቅሳቸው የምችለው የብሉይ ኪዳን ኮንፊውዥኖች ከአዲስ ጋር እኔ እንዳልኳቸው ኢየሱስ ክርስቶስ ቢግ ፋን ነበር። ጄሲ ሁሉ ነበር የምጠላው እንደ ክሎስ ፍሬንድ ስለሆነ በቃ ይመቸኛል። ቢኮዝ ሪቤሊየስ ነው። ወጥተው ምናምን ቤተ መቅደስ ውጡ ምናምን ጅራፍ ይዞ ምናምን ያምጻል። ሲፈልግ ሄዶ በመሀላቸው የሆነ ነገር ይናገርና የሆነ ነገር ብሎ ይወጣል ምናምን። ይሄ ወዘ ሪቤሊየስ አላይትም። ሪቤሊየስ የሆነ የተጣመሙ መሀል ሄዶ ሪቤል የሚያደርግ ነገር ደስ ስለሚለኝ እሱን አሁን ከዛኛው ፈጣሪ ጋር አንድ ነበሩ ብሎ ማካሄድ በጣም ግራ ይገባኛል። እንዴት አድርጌ ሁለቱን ላገናኛቸው? እዚህ ጋር ይሄ ምስኪን ተመለሱ ወደ ሀቅ ምናምን የሚል እና እዛ ጋር ደግሞ ሲፈልግ የሚቀስፍ ሲፈልግ ጦርነት ሊደር ሆኖ እንዲያሸንፉ ለእነሱ የሚያደርግ ሆል ወርልድ ዋይ ለአንዱ ወገን የዘር አምላክ ነው።
እዛ ጋር ብሉይ ኪዳን ላይ ያለው ዘር ተኮር የሆነ አምላክ ነው። ስለዚህ ያ ሁሉ ጊዜ አናድደኝ ነበር። እኔ እንደ ኢትዮጵያዊ ዘር ተኮር የሆነ ሰውዬ ጋር ለምንድን ነው ላይ ዋጉዳ ኢቭን ፎሎ የኔስ ኤግዚስተንስ እኔ ኢትዮጵያዊ ሆኜ ሳለሁ እኔን የሚወክል ጃንደረባ ነበር ይባል። ጃንደረባው በኢትዮጵያ ታሪክ ውስጥ ራሱ የሌለ ጃንደረባ ነው። በታሪክ የኢትዮጵያ ታሪክ ውስጥ መጽሐፍ ቅዱስ ውጭ የሌለ ጃንደረባ ነው። So in research, go and do your research ያ ነገር ስለሌለ። ሰላም አለይኩም. How are you today? Tamam, alhamdulillah. You good? Why you having a fever? Hot, your hand? Wallah, you good? You good? Okay. Okay. So the more research ያው የነፍስ ጉዳይ አይደለ like እዚህም እዛም እጠይቃለሁ። ደግሞ ብዙ ከሚያግዟችሁ ይልቅ በጣም የሚያናድደው ነገር የሚሰድቧችሁ ነው። ጥያቄ ስጠይቁ like you got a problem አንቺ like በየትኛውም ሰዓት መመለሴ ነበር አይደለ? ዋናው ፖይንት ያንን ፎከስ አድርገው ከማስተማር ይልቅ ፐርሰናል አታክ ላይ ይሄዳሉ መላሾቻችን። ስለዚህ እኔን አዲስን ሰውን መጽሐፉ ላይ ፎከስ አድርገው መጠየቅ ነበረ። ላይክ መጽሐፉ ላይ ይሄ ጥቅስ አለ ካልኩ ያንን ጥቅስ ከማብራራት ይልቅ ሌላ ጥቅስ ለማማሳከሪያ የሚያመጡት ጥቅስ ከራሱ ጋር የሚጣረስ እንጂ ሊስማማ የማይችል ጥቅስ ነው። ኦኬ አንዷን ቨርስ ራሱን ችሎ ካላብራራ ሁለተኛው ጥቅስ እንዴት ይሆናል? አይሄድም ማለት ነው። ስለዚህ ብዙዎቹን የማነሳቸው ጥያቄዎች ኢቨን የጳውሎስ 12ኛ ራሱን ሆኖ የሾመው ጳውሎስ ኢየሱስ ክርስቶስ ባልነበረ ሰዓት በጣም ነበር የምወደው። ቢካዝ ከወገን ሳይሆን ኢቭን ከነሱ ወገን ላይ ኢየሱስ ክርስቶስ ሳይመርጠው ራሱ በኋላ የተመረጠ። ስለዚህ በሱ መሄድ እንችላለን በጳውሎስ። ቢካዝ ጳውሎስ እኮ ተመርጦ ኢቭን ክርስቶስን እንትን ያልነበረ አሳዳጅ የነበረ ነው የመረጠው የሚል በጣም ፓሽን ነበረኝ። ሰው መጽሐፉን ጳውሎስ የጻፋቸውን መልእክቶች በአጠቃላይ የገቡ ማንበብ ነበረ። በጣም እሱ የሚልከው መልእክቶች ከክርስቶስ ትምህርት ጋር በጣም አይሄዱም። ሊያጠብቀው ሲገባው እሱ መልእክት ሞር ሊያደርገው ሲገባ ጭራሹኑ ጥያቄዎችን የሚያነሳ ነገሮችን እየገጠመኝ ያለው በሰዓቱ ማለት ነው። ሰው በየመልእክቱ በሚልካቸው መልእክቶች ማለት ነው በየመልእክቱ የላካቸውን መልእክቶች እንደ ቅዱስ መጽሐፍ አድርጎ ኮንሲደር መደረጉ ጥያቄ ሆናልብኝ። 66 ላይ ሲወጥሩት የመጀመሪያ ለካ እየተሰበሰቡ ሰዎች እንደሚያደርጉት አላውቅም ነበር። ሰዎች ላይክ እንደዚህ ጉባኤዎች ተሰብስበው ይሄ መጽሐፍ ይግባ ይሄኛው መጽሐፍ ይውጣል። ከዚህ በጭንቅላቴ ቅዱስ መጽሐፍ ስለሆነ ማንም የማይጨምር የማይቀንስበት ፒዩሪፋይ የሆነ ከፈጣሪ የመጣ ድምድም ያለ ከዚህ ውጭ ምንም ከዛ አንዱ ቃል እንኳን መጠርጠር ለእኔ ችግር እኔ እንዳለብኝ አድርጌ ነበር የማስበው። ላይ የሰዎች ጳውሎስ ታሪክ ምናምን መሆኑ ረስቼ በቃ ቅዱስ ነገር ነበር የማይሆነ ኤክስኪውዝ ሚ አልኩኝ። የጳውሎስ መልእክት ጳውሎስ የነበረበት ዘመን ጳውሎስ መቼ ጻፈው? ከየት ነው የላከው መልእክቱን? አንዴ እስር ቤት ሲሆን፣ አንዴ ሳሙኤል ሲሆን የሰዎች የራሱ ጀርናል እኔ ዛሬ ተነስቼ የጻፍኩትን ጀርናል ቅዱስ ተደርጎ እንደተከተተ ያንን ሪላይዝ ያደረኩ ጊዜ ነበረ ሞር ፖት ያልኩት። ከዛ ስንት ጉባኤዎች ነበሩ ለካ እነዚህ ዓለም ላይ ኢቨን የነበሩት መጽሐፍቶችን ለሚፈልጉት ፐርፐሶች እያደረጉ እንደሚጨምሩባቸው እንደሚቀንሱባቸው ማወቅ ለእኔ ስትሮኪንግ። ከዚ ቅዱስ ከማለት ግን የሰዎች የመረጧቸው መጽሐፍቶች ወደ ማለት ገባሁ። ሰዎች እዛ ዘመን የነበሩ ቄሶች የሚሆኑ በእነሱ ጀጅመንት ትክክል ነን ያሉ የተሰበሰቡ ሰዎች አንዱ ይጸድቃል፣ አንዱ ያፈርሰዋል። ያንን ለዓለም ምን ብለት ቅዱስ ብለው ፕሬዝ ማድረግ እኔ ሞር ጥያቄ ክሊር ሆነ። ያንን ሳቅ ክሊር ሆነልኝ። ቢኮዝ ኦፍኮርስ እንዲህ የሚጣረስብኝ ነገር አልኩኝ ከአንዱ የማይስማማልኝ ነገር የሰዎች ሀሳብ ስለሆነ ይሄ ነገር እኔ ገግሜ ቅዱስ ላደረገው እድሜ ሙሉ ብሄድ ቅዱስ ሊሆን የማይችልባቸው ቦታዎች አሉ። በቃ ይሄ ፈጣሪ የሚባለው ነገር ፈጣሪ አይደለም። መጽሐፍ ቅዱስ ስላለው ፈጣሪ ስላልሆነ ራሴን ጊዜንና ኤነርጂን ከምፈጅ መጽሐፍ ቅዱሱንም መጽሐፍት ቤታቸውንም ፈጣሪም የለም ዝግት ደህና አሁን ለ4ኛ ጊዜ አንብቤ በአንድ በኦዲዮ ሰማሁኝ ራሴን ከሽምደዳ እንዳልኳቸው በፕሮቴስታንት ቃላት ሽምደዳ ሁሉ እናደርጋለን። በቃላችን የልጅነትም ስሜት ስለሆነ ጎበዝ ተማሪም ስለነበር ቨርስ ይዛቸው ነበር ሽምደዳ መጽሐፍ ቅዱስም ማለት ነው። በጣም ያን ያህል ኮሚትድ የሆንኩበት ነገር ሄዴክ ሆነብኝ። በሽታ ራሱን ከሚያብራራ ይልቅ ሞር ሪሰርች የሚፈልግ ራሱ በአጭሩ የማይገልጽ እነሱ ጋርም ስትሄዱ ሚስጥራዊ ሆነ ሚስትሪየስ የሚባለው ኢቨን በማንበብ በዘመናት በኋላ ለምን ከዘመናት በኋላ የሚገለጽልኝ አሁን ለምንድን ነው የማይገለጽ? ለምን በክሊር በሆነ ቋንቋ ይቀመጥ? በላይ ፈጣሪ ነው አይደለ? ግልጽ በሆነ ቋንቋ ኮንፊውዥን ፈጣሪ እና ፈጣሪያችሁ ለምን ይላል? ኢየሱስ ክርስቶስ ተነስቶ የሆነ ሳለ
ወደ አምላኬ ነው ወደ አምላካችሁ ላይ ብሮ ላይ አዲስ ነቃበይ ወደ ማለት ሄድኩኝ። የዛኑ ሰዓት በቃ እሱን ፈጣሪ ያለው አሁን መጽሐፍ ቅዱስ ተለያየን። ኤቲስት ሆንኩ ማለት ነው። ቢካም አን ኤቲስት አፍተር ዳት ኦልሞስት ኮንፊውዥን ወደ 2 ዓመት እዛው በአጠቃላይ 6 ዓመት ነው እንደዚያ እንትኖች ጆርኒ የቆየሁት። 4 ዓመቱን ግን ሌላ ጆርኒ ጀመርኩት። መጽሐፍ ቅዱስ ታውኩትኝ በጣም የሚመቸኝ መዝሙር እሰማለሁ፣ ስፈልግ ጨፍራለሁ፣ ስፈልግ ፍልስፍናዎችን ማንም የሚያስረኝ የለም። እንደውም እንደዛ ብለው የሚሉት ማህበረሰቦችን ይሄ የተዘጋብን ነገር ስለሆነ ፍሪ ውጡ ማለት ነው። ከሃይማኖት ነፃ ውጡ ወደ ማለት ይገባሉ። እዚህ ቲክቶክም ላይ የሚያውቁኝ ሰዎች እንደዛ ነው። ከሃይማኖት ውጡ። ቢካዝ ሃይማኖት ማለት እስር ቤት ነው። በሰዎች በጻፉት መጽሐፍ አምላክን አስሮ ገድቦ መቀመጥ ማለት ያ ነው ሃይማኖት ማለት። ስለዚህ ከሃይማኖት ውጡ። ጭፍንነት ነው። ኦፕን ማይንድ ሁኑ እና ምን የሚል ዲስከሽኖችንም እናደርጋለን። ፍልስፍና ያሉትን በሉት፣ ዌስተርን ቲቺንጎች በሉት። በዚህ መሀል ነው ስለ አኑናኪዎች ሌላ ከክርስቶስ ልደት በፊት ከዛም በኋላ ከሙሴም በኋላ ደግሞ ብዙ ሺህ ዘመናት በፊት የነበረ መጽሐፍ አለ የሚባል ኤሊያን ነው። እንደውም ስንፈጠር በኤሊያኖች ነው የተፈጠር ነው የሚል የመጀመሪያ አዳሙ የሚባለው ሰውዬ በኤሊያን እና በዚህ ምድር ላይ ባሉ ጂኖች ሰው የሆነ ነገር አካል አለ አልኩኝ። ዞሮ ዞሮ ሳምቲንግ መስት ሃቭ ስታርትድ አስ አን ኤቲስት ሳይንስ ነው። ሳይንስ ላይ ተኮር በምናደርገው ጊዜ ደግሞ ሳይንስን እንዴት ነው የሚረዱት ወደ ማለት ገባው። ሳይንስን እንዴት ነው የሚያዩ የ8ኛ ክፍል ባዮሎጂ በሉት ሳምሃው ወደ 8ኛ ክፍል ባዮሎጂ መጽሐፋችሁ መመለስ ነው። ስለ ክሬሽን እንዴት ተፈጠረን ወንድና ሴት፣ ከዛ በኋላ ስፐርም እና ጅን። ሶ ሌትስ ጎ ባክ ቱ ዳት። እኔ የተፈጠርኩት ከስፐርም እና ከኤግ ነው። ስፐርም እና ኤግ ከሆንኩኝ ሌላ አካላቶች አይመለከተኝም። በቃ አላቃቸውም። ያላየሁትን ደግሞ ማውራት የለብኝ። ላይፍ አፍተር ዴት የሚባል ነገር የለም። ምድርም ካለ እዚሁ ነው የምናበቃው ምናምን እያለ ማለት ነው የምናወራበት። ስለዚህ ሳይንስ ሄዶ አልጌ ነው። ከአልጌው ደግሞ ሪስታርት ደግሞ ቢግ ባንግ ላረፍ ቴሪ ብዙ ቴሪዎችን ቤዝ ያደረገ ነው ሳይንስ። አንዱ ያፈረሰው በአንደኛው ጊዜ ዲባንክ ይደረጋል ሳይንስ። በአንደኛው ዘመን ዲባንክ ያደረገውን ደግሞ ሌላኛው የሚቀበለውና ያሳደገውና ይመጣል። ስለዚህ ጌሪንግ ሎስት እንደገና ድጋሚ ሎስት ደግሞ ድጋሚ ይመጣል። ይህም ካልሆነ ያስጀመረውን ካላወቀ ደስ የሚለው ሁሌ እንደምነግራችሁ ሳይንስ በጣም ጨዋዎች ናቸው። አናቅ ምን እንዳስጀመረው ያንን ነገር አናቅ። ር ቢንግ ኦነስት አትሊስት ሀቅ ተናግረዋል። ስለዚህ ኤቲስት መሆን አልችልም እኔ ምንም ያስጀመረን የሌለን አካል እዚህ ጋም አክናት በኤቲስት ከዚህ የሆነ ነገር ያስጀመረው ነገር አለ። እነሱ ፕሩፍ ስላላደረጉት ነው እንጂ ሳምቲንግ ሃቭ ስታርተድ። ስለዚህ ምን ብዬ ነው ኤቲስት ነኝ የምለው ወደሚለው ሰው ቢካም ስፒሪቹዋሊቲ። እስቲ ደግሞ ስፒሪቹዋሊቲ ሪሰርች ማድረግ ጀመርኩኝ። ስፒሪቹዋሊቲ ዌስተር ሂንዱ እምነት ስለ ቻክራ ስለ ነርቫና እንዴት መድረስ እንደሚቻል አባውት ሜዲቴሽን። ከዛ ምን አልኩኝ ተመለስኩኝ መጽሐፍ ቅዱስ ማንበብ። ስለዚህ ኢየሱስ ክርስቶስ ያስተምር የነበረው እናንተ እንደ አማልክቶች እንዳንዱ ናችሁ ይላል። ስለዚህ እኔም አምላክ ነኝ ማለት ነው። ፈጣሪ እኔ ውስጥ አለ። ስለዚህ እኔም የፈጣሪ አንድ አካል ነኝ ወደሚል ፕራክቲሶች ማለት ነው። ደ ሃይስት ነርቫና ዩጌት ዩ ሲ እና ሌቪቴት ታደርጋላችሁ። ሰውነታችሁ አውት ኦፍ ባዲ ኤክስፒሪየንስ ያደርጋል። አባት ስፒሪት አባት ኢን ጀነራል። ከዚህ ሜዲቴሽን እና ዮጋ ሰራለሁ፣ ሜዲቴት አደርጋለሁ። ኦልሞስት 1 ዓመት ከ3 ወር አካባቢ ዋተር ፋስቲንግ ከሴክስ ራሳችሁን ገድባችሁ ከአንጀታችሁ ምናምን ክሌር አድርጋችሁ አበላላችሁን ልባችሁ ቻክራችሁ ደግሞ እንዲከፈት ከሰዎች ጋር የበደሏችሁን በዛ ሰዓት በጣም ኢት ሪሊ ሄልፕ። ፎርጊቭ ማድረግ ነበረብኝ የሪሌሽንሽፕ ትራውማዎቼን፣ የፋሚሊ ሪሊጅን ትራውማ ሪሊጅን 2 ሃይማኖት ያጨለለኝን እሱንም ሂል ማድረግ ነበረብኝ። ብቻዬን ስለነበርኩኝ ከስራ መልስ እዚህ ኤምሬትስ መጣሁ። እንደ አጋጣሚ ኤምሬትስ ወደ 4 ዓመት በላይ ሆኖኛል እና ዱባይ ሆኜ ስራም ስመለስ ጊዜ ስላለኝ ዊኬንድ ላይ አመቱን ሜዲቴት አደርጋለሁ፣ ዮጋ ሰራለሁ። ጊዜ አለኝ መጽሐፍ ላይ ማንበብ፣ አስትሮሎጂ፣ አስትሮኖሚ፣ ለኮከቦች ቁጭ ብዬ ኮከብ ቆጠራ ማታ ቁጭ ብዬ ጨረቃ እስከምገባ ዛሬ ጀመናይ ሙን ነው የሰዎች ቢሄቪየር እንደዚህ ነው፣ ዛሬ ሊዮ ነው፣ ዛሬ ሳምቲንግ ነው የሰዎች ከሌ እንደዚህ ባህሪያቸው እንደዚህ ነው እያልኩ ደግሞ ሌላ ታሪክ ሌላ እውቀት ማለት ነው።
እሱም ብዙ ነገር ተደራረበ እና አይ ዋዝ ኢንጆይ ማሰል ብዙ ራሴን የማነጽ ጊዜ ነበረ። ራሴን አነጽኩበት። ብዙ ሰዎችን ያጠፋው ይቅርታ ጠየቅኩበት። ይቅርታ ያደረጉ ብለውኝ ደግሞ ያልመለስኳቸውን ሰዎች በይቅርታ በጣም ማይንድ ሴት ላይ ብዙ ከዛ 4 ዓመት በፊት ወደኋላ ስመልሳችሁ ማይንድ ሴት ላይ በጣም ደስ ይለኝ ጀመር። ኤቭሪቲንግ